ሬይሊ በገንዘብ የምትሸወድ መስሎት በርካታ የካሳ ክፍያ ተቀብላ ነገሩን እንድትተው ይጠይቃታል። ነገር ግን የበቀል ሰዓት ውስጧ የሚነደው ሬይሊ በቆራጥነት እምቢ ብላ ጠበቃው አከታትሎ የጠየቃትን በሙሉ በትክክል ትመልሳለች። ግን ጠበቃው ሂንደርሰን ሬይሊ ተወስዶ የነበረውን የአእምሮ መድኃኒት ጠቅሶ የምታወራው ሁሉ ውሸት እንደሆነ ለፍርድ ቤቱ ያስረዳል። ምን አይነት ውሸት ዓለም ውስጥ ነው የምንኖረው ግን? ለማንኛውም ፍርድ ቤቱ ሬይሊ የተናገረችውን ምስክርነት በሙሉ ውድቅ አደረገው። በመጨረሻም ዳኛው ገዳዮቹን በነፃ እንዲለቀቁ ይወስናል። በዚህ ጊዜ ሬይሊ የምትጨብጠውን አታ አቅሏን ትስታለች። የእውነት አምላክ ይፍረድባችሁ እያለች ዋይታዋን ፍርድ ቤት ውስጥ ስታቀልጠው ፖሊሶቹ መጥተው በኤሌክትሪክ መሳሪያቸው አንጨርጭሮ ያስተኟታል። ከዚህ በኋላ ፍርድ ቤት አስወጥተው ይቺማ ጤነኛ አይደለችም ብለው ወደ እብዶች ሆስፒታል እንድትገባ ይደረጋል። እንግዲህ እግዚአብሔር ይሁን ሬይሊ። ነገር ግን ሐቋን በጠራራ ፀሐይ ተነጥቃና እብድ ተብላ ፍትህ ያጣችው ሬይሊ ከአእምሮ ማገገሚያው አምልጣ ትሰውራለች። ከዚያም ታሪካችን ከ5 ዓመት በኋላ ያመጣናል።